ይህ የጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው። በአብሮነት ስለ አብሮነት ወንድማማችነትን እያጎለበትን ትውልድ ተሻጋሪ አሻራ እናኖራለን። ሌሎች አስተማሪ ፕሮግራሞች ይኖሩናል። ስለሆነም ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብሮነት ዲጂታል ሚዲያ የሁላችንም ድምጽ። ሰላም ውድ አድማጭ ተመልካቾቻችን እንዴት ከረማችሁ? አብሮነት ዲጂታል ሚዲያ እንደተለመደው ወደናንተ ያስተምራሉ፣ ታሪክ እንዳይረሱ ያደርጋል ብለን የምናምንባቸውን ሐሳቦች ወደናንተ ይዞ መቅረብ ዋነኛ ተግባራችን ነው። እንደተለመደው ዛሬ ደግሞ በሁሉም የኢትዮጵያ ሕዝብ ውስጥ የሚታወሰውን ታሪክ ደግመን ልናስታውሳችሁ ይዘን መጣን። መቼስ ከትውልድ ትውልድ እየተቀባበለ እስከ ዛሬ ድረስ የሚዘመረው መዝሙር ፀሐዬ ደመቀች የሚለውን የማያውቅ አለ ብዬ አላምንም። ካለም እንግዲህ ዛሬ ልናስታውሳችሁ ነው። ፀሐዬ ደመቀች ብርሃኗን ለኛ ማለት አወቀች። ፀሐይ ብርሃን ፈንጥቃ ካድማስ ወደኛ መጥቃ ጊዜው ደረሰ ጠራ ሰማይ በእናት ሀገር በማይ ይላሉ። ይህን መዝሙር ማን ዘመረው? መቼ ተዘመረ? የዘመሩት ታዳጊዎችስ እነማን ናቸው ስንል መዝሙሩ እንዲህ ነው ታሪኩ። ጊዜው በ1973 ዓ.ም ነው። የመዝሙሩ ደራሲ ሰለሞን ታደሰ ይባላል። ሰለሞን ታደሰ አብዮታዊት ኢትዮጵያ ሕፃናት አምባ በ1973 ዓ.ም ተመርቆ ተከፍቶ የመጀመሪያ ታዳጊ ሕፃናት ወደ ተቋሙ ሲገቡ እሱም ሕፃናትን በጥኑ ስረ ምግባር ለማሳደግ ለማስተማር ከገቡት አሳዳጊዎች ውስጥ የመዝሙር አሰልጣኝ ሆኖ የገባ በርካታ ታዳጊዎች የሚታወሱበትን መዝሙር ላይ አሻራውን ያኖረ ሰው ነው። በሌላ በኩል ደግሞ አንጋፋዋ ደራሲና አርቲስት ዓለምፀሐይ ወዳጆ ነች። ዓለምፀሐይ ወዳጆን ስናነሳ በሕፃናት አምባ ታዳጊዎች ልብ ውስጥ እንደ አሰልጣኝ ብቻ ሳትሆን እስከ ዛሬ ድረስ በእያንዳንዳችን ልብ ውስጥ የባህል ውዝዋዜውን መዝሙሮችን ከማሰልጠን ባለፈ እንደ ቅርብ እናት እንደ ወላጅ ተንከባክባ እስከ ዛሬ ድረስ በሁላችንም ልብ ውስጥ ያለች አርቲስት ነች። እነማን ነበሩ ይህንን መዝሙር የዘመሩት የሚለው ደግሞ የዛሬው የፕሮግራማችን ዋና ጽንሰ ሐሳብ ነው። አብዮታዊት ኢትዮጵያ ሕፃናት አምባ መቼ ተመሰረተ? ለምን ተመሰረተ? ማን መሰረተው? እነማን ገቡ የሚለውን ዛሬ አብረን የምናይ ይሆናል። ነገር ግን ይህንን ትንታኔ እኛ የአብሮነት ዲጂታል ሚዲያዎች ብቻ አይደለንም ማብራሪያ የምንሰጥበት። ማብራሪያውን የሚሰጠው በዋናነት የሕፃናት አምባ መስራች የሐሳቡ ጠንሳሽ ከሆኑት ከቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም አንደበት ጭምር ማብራሪያ ይዘንላችሁ መተናል። አብራችሁን ቆዩ። ተደራሽነቱ ባሻገር የሚሰጡትን አገልግሎት ታሪካዊ ሆኖ እንዲቀር ይፈልጋሉ። እንግዲያውስ ሁሌም ታሪክን ለትውልድ በሚያስተላልፈው በአብሮነት ዲጂታል ሚዲያ አገልግሎቶንና ምርቶን ያስተዋውቁ። ለበለጠ መረጃ ስልክ ቁጥር ከዚህ በታች ይመልከቱ። በሄሊኮፕተር ሸዋን በሙሉ ዞረን ብለን አሁን ካሳ ገብሬ አለ፣ ካሳ ከበደ የለም፣ ሶስታችን ነን። ካሳ ከበደ የአገራችን የሶሻል አፌር ሰራተኛ ማህበር ምናምን ሁሉ
በመምራትና አድቫይስ በማድረግ ብቻ ሳይሆን እነኚህ ጎዳና የወደቁ የድሃውን ልጆች እየሰበሰብን አንድ ለማስተማርና ለማሳደግ በኋላ ታጠቅ ሰፈር በጥቁር ሰፈራ ያቋቋመ እሱ ነው ካሳ ከበደ። ታሪኩ እንዲህ ነው። ጊዜው በ1971 ዓመተ ምህረት ነው። የሐሳቡ ጠንሳሽ የቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ናቸው። በደርግ የመጀመሪያዎቹ የስልጣን ዓመታት ላይ ተከስቶ በነበረው የኢትዮ ሶማሌ ጦርነት ወቅት ለተሰዉ የኢትዮጵያ ወታደር ቤተሰቦችና በሌሎች ሰው ሰራሽ ብሎም ተፈጥሯዊ አደጋዎች ወላጆቻቸውን ያጡ ህፃናት ያለ ተንከባካቢ ትቶ በየጦር ሜዳው ለእናት ሀገራቸው የወደቁ የወታደር ልጆችና ቤተሰቦች ያለ አባት የቀሩትን በየጎዳናው እንዳይወድቁና እናቶች ለከፋ ችግር እንዳይዳረጉ ያሰበው የደርግ መንግስት የወቅቱ ፕሬዝዳንት በኮሎኔል መንግስቱ ኃይለማርያም ልዩ ትዕዛዝ የአብዮታዊት ኢትዮጵያ ህፃናት አምባ እንዲቋቋም ትዕዛዝ ተሰጠ። አብዮታዊት ኢትዮጵያ ህፃናት አምባ የሚገኘው በቀድሞ አጠራር ሐይቆችና ቡታጅራ አውራጃ በአላባ ቁሊቶ ወረዳ አላጌ ተብሎ በሚጠራው መንደር ውስጥ ይገኛል። ይህ ተቋም የተገነባው በ4200 ሄክታር ስፋት ላይ ነው። በ1971 ዓመተ ምህረት ተጀምሮ በ1973 ዓመተ ምህረት የተጠናቀቀው ይህ መንደር በአንድ ጊዜ እድሜያቸው ከ0 እስከ 14 ዓመት የሆኑ ታዳጊዎችን ብዛታቸው 5500 ያላነሰ ህፃናትን ተንከባክቦ ማሳደግ አቅም የነበረው መንደር ሲሆን በውስጡ 5 መንደሮችን የያዘ ነው። እነሱም ሰብለ አብዮት፣ ዘራይ ደረስ፣ መስከረም 2፣ ኡጋዴንና መንግስቱ ኃይለማርያም የሚባሉ ነበሩ። መንደሩ ታዳጊዎቹን በትምህርት፣ በስነ ምግባር፣ በስራ ክህሎት ዳብረው እንዲወጡ አቅማቸው እንደፈቀደ በአንድ በኩል ሞያና ስራ የሚማሩበት፣ በሌላ በኩል የተወሰነ የኢኮኖሚ ቀዳዳ የሚሸፍኑበት እንደ ዶሮ እርባታ፣ ከብት ማደለቢያ፣ የአሳማ እርባታ፣ ንብ እርባታ፣ የፍራፍሬና የአትክልት እርሻዎች ነበሯቸው። በዋናነት እነዚህ ልማቶች ታሳቢነቱ ታዳጊዎቹ ስራ እንዲለምዱ ከማድረግ ባሻገር መንደሩ ሁል ጊዜ ከመንግስት ባጀት ከሚጠብቅ የተወሰነ የግቢውን ወጪ መሸፈን የሚችልበትን እድል ይፈጥራል በሚል ታሳቢነት ነበር። ደግሞም ከራሱ ከግቢው አልፎ በአካባቢው ለሚገኙ መንደሮች ሁሉ ለገበያ ያቀርብ ነበር። በጣም ትርፋማና ዓላማውን ያሳካ ፕሮጀክት ነበር። ይህ መንደር በኢትዮጵያ ብቸኛው ሲሆን እጅግ ዘመናዊና ሁሉን ያሟላ ቅንጡ መንደር ነበር። በአምባው የነበሩ ታዳጊዎች ስለ አስተዳደጋቸው ሲናገሩ አመጋገባቸው በፕሮግራም በሕክምና ባለሙያዎች የታገዘ ሁሉን ያሟላና ንጽህናውን በእጅጉ የጠበቀ ሲሆን የመኝታ ክፍሎቻቸው እጅግ ዘመናዊ የፀሐይ ብርሃን እንዲገባባቸው ተደርጎ የተገነቡ ተንከባካቢዎቻቸው የክፍሎቻቸውንና የልጆቹን ንጽህና እንዲጠብቁ አድርገው ያሳደጓቸው ሲሆን በስፖርቱም ረገድ ማንኛውንም አይነት የአካል እንቅስቃሴ ተሟልቶ የሚያደርጉበት እጅግ ዘመናዊ ግቢ ነበር። በወቅቱ የሀገሪቱ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ቀጥተኛ ትዕዛዝ እንደተቋቋመ የሚነገርለት ይህ ተቋም የአምባው የበላይ ጠባቂና ዋና ተጠሪም የሆኑለት ራሳቸው ፕሬዝዳንት መንግስቱ ኃይለማርያም ነበሩ። አሁን ነገሮች እየተለዋወጡ ምናምን ሲመጡ እና ጦርነቱ እየተባባሰ ብዙ ህፃናት በወላጅ እያጡ ሲሄዱ ምን ስንል እነኛን ለማሳደግ የተደረገችው አነስተኛ የሆነች ጥረት በዚህ መቆምና ይህንን ነገር እንደዚህ በዚህ መልኩ ብቻ ማየት ሳይኖርብን ይሄ እነኚህ ብቻ ሳይሆኑ የሀገሪቷ የህፃናት ችግር አንድ የህፃናት ማሳደጊያ መፍጠር ይኖርብናል
በሚል መንገድ ከካሳ ጋር የተመካከለ እሱ ነው። ይሄ ማህበራዊ ሳይንስና ምናምን ትምህርት ያለው እና በዚህ መንገድ የተሰለፈ ሰው ስለነበር ካሳ በኮንስትራክሽን እና በምህንድስና ምን እንስራ የት እንስራ በሚለው መንገድ ነው። እነሱን ይዤ ነው እንግዲህ ዞረን ስናበቃ ያንን ቦታ የመረጥነው። ብዙ ሰው አፈራ እኮ ታዲያ ብዙ ሰው አፈራ። ታሪክ ማይረሳው እንግዲህ ትውልድ ሲመጣ አንዱ ያደረገውን ነገር ያስታውሳል ወይስ ይረሳል? እሱ ሌላ ታሪክ ነው። ግን የህፃናት አምባ በኢትዮጵያ ታሪክ አንድ ትልቅ ቦታ ያለው ይመስለኛል። ያን ያህል በሺህ የሚቆጠር ህፃናት ያለ ወላጅ ተሰባስቦ ሲያበቃ በመንግስት ትምህርትና ቁጥጥር ስር እናንተን ሰው አፈራ። ተደራሽነቱ ባሻገር የሚሰጡትን አገልግሎት ታሪካዊ ሆኖ እንዲቀር ይፈልጋሉ። እንግዲያውስ ሁሌም ታሪክን ለትውልድ በሚያስተላልፈው በአብሮነት ዲጂታል ሚዲያ አገልግሎቶንና ምርቶን ያስተዋውቁ። ለበለጠ መረጃ ስልክ ቁጥር ከዚህ በታች ይመልከቱ። ዛሬ ላይ ታሪካቸውን ሲተርኩና የመንግስቱ ኃይለማርያምን ነገር ሲያነሱ እንባ የሚቀናቸው የህፃናት አምባ ተማሪዎች ፕሬዝዳንት መንግስቱ በየሳምንቱ ጠፋ ከተባለ ደግሞ በየ4-5 ቀኑ ብቅ ብለው ምግባቸውን፣ ጽዳታቸውን፣ የግቢውንና ሌሎችንም ሁኔታዎች ሳያረጋግጡ መሻሻል ያሉባቸውን ነገሮች ይስተካከል ሳይሉ ከህፃናቱ ጋር ሳይጫወቱ ከርመው አያውቁም ነበር በማለት ያስታውሳሉ። የዚህ መንደር መስራችና ጠንሳሽ እሳቸው ጓድ ሊቀመንበር መንግስቱ ኃይለማርያም ቢሆኑም እዚህ መንደር ላይ በጣም ትልቅ አስተዋጽኦና ትልልቅ አሻራቸውን ያኖሩ በጣም ብዙ ሚኒስትሮችና ብዙ ባለሙያዎችም ነበሩ። ከነሱ ውስጥም ዶክተር ካሳ ከበደ በአምባዎቹ ታዳጊዎች ልብ ውስጥ በኮሎኔል መንግስቱ ኃይለማርያም በመቀጠል ትልቅ ስፍራ ያላቸው ነበሩ። በአንድ ወቅት አምባሳደር ተደርገው ተሹመው ወደ ሌላ ሀገር ሲሄዱ ሽኝት ሲደረግላቸው ለሳቸው እንዲህ ብለው ዘምረውላቸው ነበር። በሄድክበት ስፍራ መልካም ጊዜ አጋጥም፣ የፍቅር፣ የደስታ፣ የሰላም ያርግልህ። ልጅ አባት አይረሳም መቼም ከኛ ጋር ነህ። በስራ ብትርቅም ብትሄድ ተለይተ አድገን እስክንችል እኛ ራሳችንን ባለህበት ስፍራ አትርሳ አምባችንን ብለው ለዶክተር ካሳ ከበደ አዚመውላቸው ነበር። በሌላ በኩል ኢንጂነር ካሳ ገብሬ፣ ኢንጂነር ዶክተር ወንድሙ፣ ሌሎች ሚኒስትሮችም እዚህ ላይ ትልቅ አሻራቸውን እንዳኖሩ ኮሎኔል መንግስቱ ኃይለማርያም አሁንም ድረስ ስለነሱ ምስክርነታቸውን ይሰጣሉ። እናታችን ኢትዮጵያ አባታችን መንግስቱ እያሉ ያደጉት እኚህ የህፃናት አምባ ማደጎች በ1983 ዓ.ም ላይ ለእነዚህ ታዳጊዎች አባታቸው የነበሩት የሀገሪቱ መሪ የቀድሞው ኮሎኔል መንግስቱ ኃይለማርያም ለአምባው ህፃናትና እንዲሁም ለአምባው ሰራተኞች ብሎም በ1975 ዓ.ም ከአምባው ለትምህርት ወደ ኩባ ተልከው የነበሩ የአምባ ልጆች ትልቅ ዱብዳ ነበር። ነገር ግን ነገሮች ቢለዋወጡም ህይወት ይቀጥላል። እነዚህ ታዳጊዎች በየፊናቸው ተሰማርተው ዛሬ ትልልቅ ባለሙያዎች ሆነው አገርን፣ ህዝብን እያገለገሉ ይገኛሉ። እነዚህ የቀድሞ ታዳጊዎች የተደረገላቸውን ውለታ ሳይዘነጉ አባታችን ለሚሏቸው መንግስቱ ኃይለማርያም ማስታወሻዎችን ዛሬም ይልካሉ። ዛሬም የቀድሞውን ፕሬዝዳንት የአባታቸውን ልደት በከፍተኛ ድምቀት ያከብራሉ። አልፎ ተርፎም ባሉበት የስደት ሀገር ዚምባብዌ ድረስ ሄደው ልደታቸውን አብረው አክብረዋል። እንደ አባትና ልጅ ዛሬም ይጠያየቃሉ። እንግዲህ ከብዙ በጥቂቱ አብዮታዊት ኢትዮጵያ ህፃናት አምባ በእኛ አንደበት ይህን ይመስላል። እስከ ሳምንት ቸርን ሰንብት። አስተያየታችሁን ከመስጠት አትቆጠቡ፣ ያሳድገናል ያስተምረናልና። ላይክ፣ ሼር፣ ይህ ሐሳብ ለሌሎችም እንዲቀርብ ለሌሎችም እንዲደርስ ሼር ማድረጋችሁንም አትዘንጉ።
አብራችሁን ስለነበራችሁ እናመሰግናለን። እስከ ሳምንት ቸርን ሰንብት። ተደራሽነቱ ባሻገር የሚሰጡትን አገልግሎት ታሪካዊ ሆኖ እንዲቀር ይፈልጋሉ። እንግዲያውስ ሁሌም ታሪክን ለትውልድ በሚያስተላልፈው በአብሮነት ዲጂታል ሚዲያ አገልግሎቱንና ምርቱን ያስተዋውቁ። ለበለጠ መረጃ ስልክ ቁጥር ከዚህ በታች ይመልከቱ። ይህ የጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው። በአብሮነት ስለ አብሮነት ሌሎች አስተማሪ ፕሮግራሞች ይኖሩናል። ስለሆነም ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብሮነት ዲጂታል ሚዲያ የሁላችንም ድምጽ